ታዛ የምንመርጣቸው ምርጫዎች አመጋገባችን ጤናችን መላደነታችን እንዲሁም ደግሞ ምንገዛቸው ቁሳቁሶች ምንድናቸው የሚለውን ትሬንድ ያደረጉ ነገሮችን ተመልክተናል ሌላው ዝናቡ በደንብ እያሰካው ነው እኛ አካባቢ ትንሽ ቀዝቀዝ ዘንበል የእውነት ዘንቧል ዛሬ ሰሞኑን ነካ ነበር እሺ የግድ ነው ልንላቸው የሚገቡ ጉዳዮች ይኖራሉ ህይወታችን ውስጥ አንዳንዴ አይሆንም ማለት በቃ ኃጢያት ነው ብለን ልናስብ እንችላለን እንደ መርህም ልንከተል እንችላለን ነገሮችን አጣርተን ከኛ ጋር የሚሄደው ማይሄደው ነገር ምንድነው የተጠየቅነው ምንድነው ማድረግ የምንችለው ወይም የቱን ነው የምንፈቅደው የቱን ነው የምንከለክለው የሚለው ላይ ጥርት ያለ አቋም ላይኖረን ይችላል ስለዚህ መለየት ያስፈልጋል ምክንያቱም ግንኙነታችን ወይም ኔትወርካችን ከብዙ አይነት ሰዎች ጋር ከብዙ አይነት ማንነት ጋር ሊሆን ይችላል በስራ ቦታ በማህበራዊ ህይወት ሌላው ቢቀር ከቤተሰቦቻችን ጋር አይሆንም የምንላቸው ነገሮች ሊመጡ ይችላሉ አንደኛው የእናንተ ኃላፊነት ያልሆነ ነገርን ኖ ማለት ያስፈልጋል ያለ ኃላፊነታችን ሄደን የምናደርጋቸው ነገሮች ብዙ ጊዜ የሚያስመሰግኑ የሚያስጨበጭቡ ውለታ ሆነው የሚታሰቡ አድርገን ነው የምናስበው እንበልና መጀመሪያ መረጃ የምትሰጥ የሆነ ጠረጴዛ ላይ የተቀመጠች ሪሴፕሽኒስት ብትሆን እሷ ተነስታ የሆነ ቢሮ ውስጥ ገብታ የሆነ ነገር ሰርታ ይዛ መውጣቷ ከመቀመጫዋ ተነስታ እኔን አክብራ ሄዳ ያንን ጉዳይ ጨርሳ የሚያስብላት ነው እኮ 1000 ሰዎችን እንዲህ ልታስተናግድ የምትችልበት ጉልበት አይኖራትም ወይም ፍቃድ አይኖራትም እሷ እዛ ጠረጴዛ ላይ መረጃ መስጠት ሲኖርባት ለተቀመጠችው ኃላፊነት ግን ማንን ተክታን የተነሳችው አይሆንም የምትልበት አንዱ ምክንያት ይሄ ነው የሚሆነው ከመስሪያ ቤቱ ወይም ከተሰጣት ኃላፊነት በሌላም ጉዳይ ላይ እንደው ቅጥርም ባንሆን የራሳችንን ነገር ትተን ነው ወይ ይሄድ ነው የራሳችን ድስት እያረረ ነው ወይ ሌሎች ድስት ጋር ሄደን ያማሰል ነው የሚለውን እንድንመልስ የሚያደርግ ነው የእናንተ ኃላፊነትን ሳትወጡ መቅረት ስለሌለባችሁ ነው የእናንተ ኃላፊነት ያልሆነ ነገርን አይሆንም አልችልም ማለት ያለባችሁ ምክንያቱም ያ ኃላፊነት የሆነ ሰው አለው ያ መደረግ የነበረበት መፍቀድ የነበረበት ሌላ አካል አለ ስተትም ይዞ ስለሚመጣ ጭምር ነው ሁለተኛው ያውን የኔ ኃላፊነት አይደለም የሚሉ ሰዎች ይጠላሉ በነገራችን ላይ ወይም ደግሞ ሪስኩን ወስጄ እሺ ላድርገው ያሉ ሰዎች በጣም ነው የሚመሰገኑት ያ ማለት ፍሌክሲቢሊቲ አይኖረን ማለት አይደለም አንዳንድ ቦታዎች ላይ ጓደኛው ለምሳ የሄደበት ሰውዬ ችግር የለውም እኔ ማህተም አድርግልሃለሁ ብሎ ብዙ ቦታዎች ላይ ተስተናግደናል እኮ ሄደ እሱ እስኪመለስ አንቺ ከምትቀመጪ የማህተም ጉዳይ ነው አይደል በቃ ማስረጃውን አይቷል አርጎ ቻው ማለት ይችላል ግን እሱ ይሰራው የነበረው ጠረጴዛ ላይ ሌሎች ከስተመሮች ኖረው እዛ ጋር ማህተም እየመታ የሚቆይ ከሆነ አልሸሹም ዞራሉም ነው ሌላ መስተጓጎል ፈጥሯል ከናንተ ሴት ጋር የሚጣረስ ነገር አለ ወይ በርግጥ ሴቶቻችን እስከምን ድረስ የሚጠበቁ ናቸው የሚለው እንደየሰው ማንደራደርበት ሴት ይኖራል ስርዓት ሊኖር ይችላል ባህል እምነት አስተዳደግ ማንነት መታወቂያችን የሆነ ነገር ቢኖር እሱ ሊጣስ ከመሰለን አይሆንም በማለት መመለስ ማለት ነው ክርክሮች ይኖሩብናል ምን ስለሆነ ነው አይሆንም ያልሽው ለምንድን ነው ይሄን የምታካብጂው ብዙዎች እያደረጉት ነው አንተ ስትሆን ነው ወይ ሁሉ ጊዜ አይሆንም የምትለው አረስቲ አሁን እንኳን ላላበል የሚያስብል ግን ከናንተ ሴት ጋር የሚጣረስ ነገር ካለ እናንተ ታቁታላችሁ እስከምን ድረስ እንደምትጠብቁትና እስከምን ድረስ የመታወቂያችሁ ሊጣስ አይገባም የሚለውን አቋማችሁን ታቃላችሁ ሌላኛው የማይከፈልበት ብዝበዛ ሲበዛ የማይከፈልባቸው ብዝበዛዎች በስተውብን ከሆነ አይሆንም ማለት አለብን ነው በልምዳችን በእውቀታችን በሙያችን በጊዜያችን በጉልበታችን በታዛዥነታችን በፍላጎታችን በትኩረታችን ላይ የተመሰረተ አስተዋጽኦ ይኖረናል በሁሉም ነገር ውስጥ ስራ ላይ ማህበራዊ ህይወት ውስጥ ቤት ውስጥ በግንኙነታችን ይሄ አስተዋጽኦ ሁሌ እንዲሰጥ ሳያፍሩ ይሉን ታሳይዛቸው እናመሰግናለንም ሳይሉ የሚበዘብዙ ሰዎች ተቋማት ይኖራሉ ግን የሚከፈለን ነገር የለም አንድ እውነታ ግን ለራሳችን መንገር ያለብን ገቢ ፈጥሮ የሚያኖረን ቅድም የዘረዘር ነው ይሄው ሀብታችን ነው በዚህ ሀብት ነው መኖር ያለብን አለበለዚያ በምንድነው ልንኖር የምንችለው የሚለው አሳማኝ ምክንያት ይሆናል አይሆንም ለማለት አይሆንም ምን እንዴት ነው የምንለው እናየዋለን ሌላው ምክንያት ኃይል አባካኝ የማህበራዊ ህይወት ተሳትፎ ይሄ ትንሽ ያቀያየማል ከሰዎች ጋር ምክንያቱም በጣም ብዙ መስዋዕትነት ከፍለሽ ልታቆዩ የሚገባሽ ነገር ነው ማህበራዊ ህይወት በሚል
ተሸብበናል። ለምሳሌ ሁሌ ድግስ፣ ሁሌ መዋጮ፣ ሁሌ መገኘት፣ ሁሌ መሰባሰብ፣ ሁሌ በጉልበት ማገልገል ስራችንን፣ የቤተሰብ ህይወታችንን፣ የግል ጤናችንን የሚጎዳ ከሆነ የሚመዝነው ማን ነው? ሌላ ሰው ሳይሆን ራሳችን መመዘን ያለብን። ሁሌ ከማህበር ቤት ማልወጣ ከሆነ ስራ የለም ማለት ነው። ሁልጊዜ ወጥ ማቁላላ ከሆነ ሰዎች ቤት ሄጄ እኔ ቤት ውስጥ ምግብ የሚሰራ ሰው የለም ማለት ነው። የበዛ ሪሶርስ የምናባክንበት ማህበራዊ ህይወት፣ ይሄንን ካላደረኩ ማህበራዊ ህይወቱ አይቀጥልም ብለን የምንሰጋ የምንሸማቀቅና ግንኙነታችን ትክክል አይደለም ብለን የምናስብ ሰዎች ካለን ኃይል የሆነ ቀን ባክኖ በቃ ይላል፣ ባትሪ ሎ ይላል። ስለዚህ ማህበራዊ ህይወቱም እንዲቀጥል እኛ በህይወት መኖር አለብን። የግል ህይወታችን መቀጠል አለበት። ማህበራዊ ህይወት የምንለው መጀመሪያ የግል ህይወትን ካስቀጠልን በኋላ ነው። ሌላው ኖ ልንልበት አስፈላጊ ነው የተባለበት ጉዳይ ግንኙነትን የተመለከተ ነው። በአንድ ወገን ሁሌም ጊዜያችን፣ ኃይላችን የሚወሰድብን ከሆነ ወሳጅ እንሆናለን ሳናቀው። እንደው ቅሬታ አቅርበን ተወሰደብን ብለን ሮሮ የምናቀርብ እንሆናለን እንጂ እኛም በአንድ ወገን ሆነን የሰውን ጊዜ የምንወስድ ሁሌ የሰውን ኃይል፣ አቅም ሰለቸን ደከመን ሳይሉ አብረውን ግንኙነታቸውን ጥሩ ለማድረግ ኢንቨስት የሚያደርጉ ሰዎችን እየወሰድን ቁጭ ያለን እንሆናለን። ይሄን ካለ ማሰብ ያስፈልጋል። ግን ለጊዜው የተወሰደባቸው ሰዎች ትኩረት ያድርጉበት ስላለን እንዴት እንደተወሰደባቸው ምን እንዳሳጣቸው የሚያውቁት እነሱ ስለሆኑ ይመዝኑት። ሌላው ግንኙነትን በተመለከተ ሁሌ ዝቅ የምንደረግበት፣ የምንደበርበት፣ የምንወቀስበት፣ የምንሰደብበት፣ የምንገለልበት፣ የምናዝንበት ግንኙነት ከሆነ ማንም ሳይነግረን እናውቀዋለን። እኚህ የስሜት መፈራረቆች ቀላል አይደሉም። በጣም ብዙ ነገሮቻችንን የሚወስዱ ናቸው። ማዘን፣ መደበት፣ መገለል፣ መሰደብ፣ መወቀስ፣ ሁልጊዜ ቅሬታ ተቀባይ መሆን ከአንድ ወገን ነው። ይሄ ግንኙነቱ ግን በሁለቱ ወገን ጥሩና ሚዛኑን ያስጠበቀ መሆን ነበረበት። ሌላኛው ሀሜት የበለጠውን ጊዜና ትኩረት የሚወስድበት ግንኙነት ከሆነ በማንኛውም አይነት ግንኙነት ውስጥ በሀሜት የሚያሰለቹን የራሳቸው ጉዳይ የሌላቸው ሰዎች መሀል መገኘታችን የሚደብረን ከሆነ ይሄ ስሜት ግን ሊሰማን ይገባል። ሳናቀው ኢንጆይ እያደረግነው ከሆነ ምንም ልናደርግ አንችልም። እናንተም የምታሙት የላችሁም ወይ? ሁሌኛ ነን ወይ የሀሜት ርዕስ ይዘን የምንመጣው? ተሳተፉ እንጂ ተሳተፊ እንጂ ዳይ የምንባልበት ከሆነ ይሄ በጣም ከባድ ድካም፣ ህመም፣ ጭንቀት፣ ውጥረት እየፈጠረብን ያለን ሰዎች ከሆንን ኖ ልንል ይገባል ነው። ራስን ከሌሎች ጋር የምናወዳድርበት ማንኛውም ግብዣ ሲቀርብልን በሶሻል ሚዲያ ሊሆን ይችላል፣ ሰዎች አስተያየት ሰጥተው ሊሆን ይችላል፣ በማህበራዊ ህይወታችን የመጡብን ጫናዎች ሊሆኑ ይችላሉ። ከሰዎች ጋር ራስን እያነጻጸሩ መኖር አይቀርም። ግን ያወዳደርንበት መንገድ ጤናን፣ ገንዘብን፣ ኢኮኖሚን፣ ጊዜን፣ የማንነት ቀውስ ይዞ የሚመጣ ከሆነ ኖ የኔ ህይወት ሌላ ነው፣ የኔ መርህ ሌላ ነው ማለት አለብን። ምክንያቱም ደስታን በጣም ይቀንሳል ነው። ደስታ የሚፈጥርልን ነገር ከራሳችን ጋር የምናደርገው ራሳችንን እያሻሻልን የመኖራችን ፕሮሰስ ነው ስለሚባል እነኚህ በዋነኝነት ምንም ሳናቅማማ ነው ልንላቸው የሚገቡ ነገሮች ናቸው። ግን አይሆንም የምንልባቸው መንገዶች ግን ቴክኒክ አላቸው ነው። ይሄ አይሆንም፣ አልፈልግም፣ አይሆንም፣ ይሄ ነው እንዴ፣ በቃ አልሳተፍም፣ አልመጣም፣ ሁለተኛ ከሌ ወለደች አልጠይቅም፣ ሁሌ ወለደ እንደጠየቅኩ አይባልም ነው። መሯቸው እንደዛ የሚሉ ሰዎች አሉ። ብትችሉ ከትህትና ጋር ይሁን። ምክንያቱም መድኃኒት በማር ተለውሶ ነው የሚሰጠው ነው ብዙ ጊዜ ቃናው ጣዕሙ ጥሩ እንዲሆን ማለት ነው። አይሆንም ኔጌቲቭ ነገር አለው። ኖ ብዙ ጊዜ እንደ ሪጀክሽን ይቆጠራል ወይም ተቀባይነት ያላገኘ ምላሽ ነው እየተሰጠኝ ያለው የሚሉ ወገኖች ይኖራሉ። ስለዚህ ትህትና ሲታጀብበት ጥሩ ነው። መልካም ድምጽ ሲኖረው ጥሩ ነው፣ ወይም ቶን ሰላማዊ ሲሆን። ሌላኛው ደግሞ በድግግሞሽ አቢዩዝ የተደረግንበት ነገር ነው። ወይም በድግግሞሽ የቻልኩትን ነገር አድርጌ ግን በቃን ያላሉ ሰዎች ናቸው እያስቸገሩኝ ያሉት ብለን ስናስብ ምክንያታዊ ብንሆንም ጥሩ ነው ተብሏል። ሁሉም ሰው ምክንያት ማብራራት አይጠበቅብንም እንላለን። አንዳንድ ጊዜ ግን አይሆንምን ሰዎችን ማበሳጫ እንዳናደርገው ነው። ከቻልን ምክንያት ካለው መግለጽ። ነገ እኮ እዚህ ቦታ እንድትገኝ ፈልጌ እኮ እንዲህ እኮ ተዘጋጅቶ በቃ ያንተን መምጣት ነው የምንፈልገው የተባለ አንድ ሰው ነገን ለቤተሰቡ ፈልጎት ይሆናል። አስቀድሞ ምክንያት አላዘጋጀለት ሊሆን ይችላል።
ነገ እኔማ አልወጣም ከቤቴ በቃ አልወጣም ከሚል ሰዎች ስለሚበሳጩ፣ ምክንያቱም አንዳንድ ጊዜ ግብዣቸው መልካም ነገር አስቦ ሊሆን ይችላል። ያንቺን ምክንያት ላያውቁት ይችላሉ። ምክንያት ካለኝ ምክንያቱን ባስረዳ መግባባት ስለሚቻል ማብራራት ይጠበቅብሻል። ሌላ አንዳንድ ነገር እስኬጁልሽን አትናገሪም። በኋላ ላይ እናያቸዋለን። መሰረታዊ የሚባሉ 5 አፕሮቾች አሉ። ከነኛ 5 ነገሮች አይወጣም ነው ማለታችን። በቅሬታ በመነጫነጭና ሌሎችን በመውቀስ አለማድረግ አስፈላጊ ነው። እኔ ሁልጊዜ ጉልበቴ እየተበዘበዘ ሁልጊዜ ሄጄ እኔ ነኝ የምሰራው ሌላው ተጠቃሚ ነው። አሁን ሴት ድር ላይ ብዙ ጊዜ እናቶቻችን በቅሬታ ነው ወጥ የሚሰሩት። ያው ያ ቅሬታ ከአንድ ከሁለት የሆኑ ሰዎች ይመጣል። ለዛ ነው ምስሩ ጨጓራችን የሚያም አንድ ልጅ በጣም በሚገርም ሁኔታ ሰርቶት በጣም ልጅነቴን አስታውሶታል። አቁላይ አንቺን ሳት አይነካሽም አይደለ? አዎ የኛ መቤት ሁላችንም አንድ ነው ህይወታችን። እኛም እንዲህ ነበር የባለፈው ለቅሶ ላይ ትላለች። እሺ እኔ መች ቅሬታ አቀረብኩ ብቻ ዘጋ የሚባባሉት ነገር ባንሰባሰብ ያስብላል። በርግጥ ማህበራዊ ህይወት ይሄም ነው ለኢትዮጵያውያን ልንል እንችላለን፣ ግን ቶክሲክ ነው። በመነጫነጭ ሌሎችን ደግሞ በማበሳጨት አብረውን ማህበራዊ ህይወቱን ሊወጡ የመጡ ሰዎች እንዲናደዱና ከሙዱ ውጪ እንዲሆኑ በማድረግ እንቢታ መኖር የለበትም ነው። እሺ ይሁን አይሆንም ይሁን እያልን ያለነው የሚያስታውቅና ማያስታውቅ አፕሮች ባይኖረውም ጥሩ ነው። እሺ ነው እያለኝ ያለው እምቢ ነው እያለኝ ያለው ግልጽ አይደለም። ይህ ዙሪያ ጥምጥም ወደ ገደለው ሂድ ኖ የስ ነው ይልሻል አንዳንድ ሰው። እንደውም ደፈር ሲል እንደዛም ባንዘባዘብ ለኔ በጣም አስበህልኝ እንደሆነ አውቃለሁ፣ ግን ይህን ነገር ማድረግ አልፈቅድም። አንደኛው አፕሮች ይሄ ነው። ይሰራል ግን ለኛ ሀገር ባህል አይስራ። አሁን እኮ እንዴት ነው ማለት ያለብን? ባህላችንን መሰረት ያደረገ መልስማ መስጠት አለብን። ያኛው እኮ ነው እንደውም ያስወገዘው። ለምሳሌ ዞር በል በቃ እናንተ ማስላላችሁ እንደሱማ ያው እንዳልሽው ነው። በቃ ይሄ ጸብ የሚፈጥር ነገር ነው። ሰዎችንም አክብሮት የምትነሽበት ነገር ነው። ግን የትኞቹን ሰዎች ነው የምናከብረው እኛ? ነው የሚሉን ነው ሲሉን የትኞቹን ሰዎች እናከብራለን? ቃላቸው ነው ሰዎች። አዎ ተደጋጋሚ ከብሩ ሰዎች ያየነው ነገር አለ። ሲችሉ ያደርጋሉ፣ ካልቻሉ አያደርጉም ተብሎ ቋሚ ነገር ያላቸው ሰዎች አሉ። ድንበራቸውን ያላስነጠቁ ሰዎች። ለምሳሌ አልኩሽ እኮ እሁድ አልወጣም ከቤት በሚለው ተደጋጋሚ የሰራውት ድንበር ከነበረ ነገ አልመጣም በጣም ይቅርታ ብልሽ አትጫኝም። ለረጅም ጊዜ ሰርቻለሁ ያንን ነገር በመጣ ነው የምትደነቂው ማለት ነው። ያም ቢሆን ደግሞ ሰዎች ያልሹ ፍሌክሲቢሊቲ የሚባል ነገር አለ ህይወታቸው ውስጥ። እንደ ሁኔታው ደግሞ ጥብቅ የሆኑበትን ነገር ደግሞ የሚያላሉበት ቦታ ይኖራል ከስንት አንድ ጊዜ። አሁን በድግግሞሽ አቢዩዝ የተደረግንባቸው ወይም ለምን አታረጊውም፣ ለምን አላደረከውም፣ ለምን አልሰማኝም፣ ለምን አልሰማሽኝም ነው እኮ አንዱ ዝግብ። ለኔ በጣም አስበህልኝ እንደሆነ አውቃለሁ። እንደውም ብዙ አብሾች ይሉታል በነገራችን ላይ። ግን ይሄን ነገር ማድረግ አልፈቅድም የምትለው ላይ ነው። እሺ ሌላው ደግሞ ውትወታም እንፈልጋለን አንዳንዴ። ይሄ መግደርደር በቃ እንድትወተወች ትፈልጊያለሽ አንዳንድ ቦታዎች ላይ እሺታና እምቢታን ለማምጣት በቃ ስትወተወች እሺ በቃ ይሁን ትያለሽ። ግን በአንድ ጊዜ እንደዚህ አስቤ ነበር እንዴ ታሪያለሽ ስትባይ አይ እኔ እንጃ የሚመቸኝ አይመስለኝም ቲና። ከዛ ግን ቢወተውቱሽ ደስ ይልሻል ወይ የሚያሳምን ነገር ግን አሁን አልቀረም። ወትዋች ሁሉ እየደከመው ነው በነገራችን ላይ። እኔ እንጃ እኔ መልእክቱን አስተላልፍ ያለው ከቻላችሁ ትመጣላችሁ ካልቻላችሁ ትቀራላችሁ የሚሉ ትልቅ ሴትዮ አውቃለሁ። አስተላልፍ ያለው አሁን ምክንያታችሁ ምንድነው ማትመጡበት? ለምን አትገኙም? ምን ሲሆን ዘራፍ አይነት አድካሚ የሆነ ነው። እኛም ብንችል እንደው ኢንፎርሜሽን በስርዓት መለዋወጥ የሚችል ኮሙኒኬሽን ስኪል አንዱ እኮ ይሄ ነው እንጂ የተባለው አንዳንድ ባህሎች አሉን። የመግደርደር መብላት ፈልገሻል ግን ባንዴ እንዴት ዘቡ ተብሎ ቁጭ ይባላል ገበታ ላይ ስትበይ ደስ ይልሻል። ቆንጆ እኮ ነው እንደዚህ እኮ የግብዣው መጠን እኔ ነኝ እኮ የሰራሁት ከዚህ ቦታ እኮ የመጣ ነው እንደው ቀማሽ ውስጥ ምናምን ስትበይ እሺ ስትቆይ ልቅመሳው እንኳንም ይሻልኩ ባክሽ ሊያመልጣይ ነበር ይሄ ደህና ነገር የሚባል እንደዚህ አይነት ነገር አለበት። በየቀኑ ግን ላይሆን ይችላል። ይሄ እንደተባለው ፍሌክሲቢሊቲሽን እኮ መስጠትሽ ነው አንቺም ለመቅበስ ዝግጁ ያረጋሽ። አሁን ለምሳሌ ምግብ ሰዎች ቤትሽ መጥተው ምግብ ብሉ ስታያቸው አይ እኔ አልበላም ሲሉ እሺ ካልሽ እንደ ክፉ ነው የምትቆጠሪው።
አለ ማለትም አለ መለመን አለብሽ ኧረ ባካችሁ ኧረ በጣም እንደው አንድ ቁርጥ እንኳን እንደው ትንሽ ነገር ስትይ ነው በቃ ዌልካሚንግ ነሽ ሰዎችን ልብሽን ክፍት አድርገሽ እድሽን ዘርግተሽ የምትቀበይ ደግ ሰው ነሽ የሚባለው አለበለዚያ ትበያለሽ አትበይም የሶር ነው አይ ኢንቴንሽኑ ይወስነዋል ብዬ አስባለሁ እኔ አሁን ቤቴ መተሽ ይሄ ነገር ስለሚሰለቸኝ ነው እና ምግብ ብሉ አትብሉት ወታልወድ መጀመሪያ በጥሩ መንፈስ መጋበዝሽ ግን ቀድም ያለው ትህትና ቶን ያልነው አዎ ምግብ ብሉ ትያለሽ አይደለ ጥሩ ምግብ ምሳ ነው ወይ የሆነ ብቻ ከዛ አይ አልበላም ካሉ በቃ አልፈለጉም ማለት ነው የሚለው ነገር ይሰማኝና ልተው ይችላል በቃ ጭቅጭቅ ይሆናል ከዚህ በኋላ ማስጨነቅም ሊሆን ይችላል ወይ አሁን በልተው መጥተዋል ወይ መብላት አልፈለጉም ምናምን ያን ነገር ታስቢዋለሽ ግን ካልቸራችን ደግሞ ባህላችን ምንድነው በጣም አስጨንቀሽ መጋበዝ አለብሽ ሰዎች እንዲበሉ ማስገደድ እና የሰዎቹ ቅርበትና ደግሞ ርቀትም ይወስነዋል አሁን ለምሳሌ ቤተሰብ ሲሆን ይሄ ግብዣ አይመጣም በግድ ብሉ ቤተሰብ አለለም እኔ ቤተሰብ በጣም የቅርብ ጓደኛ ሲሆን አንዳንድ ጊዜ ምን ይሆናል ለየት ያለ ነገር ሰርተሽ ግን ለመቅመስ ዝግጁ አይደሉም ግድ የለሽም በኔ ይሆንብሽ የቅርበታችን አንዱ መገለጫ ይሆናል እኔ ሪስኩን ወስዳለሁ ቅመሹ ቅመሰው የተለያየ እንግዳም ጋብዘሽ ቤት አንዳንድ ሰው አልበላም ይላል እኮ ጋብዘሹ በቃ ወይ ምሳ በላ ብለሽ ወይ ራት ብለሽ ጠርተሽ እሱማ ለምን መጡ ካልበሉ ቅድም የተባለው እኮ ነው ግብዣው የምግብ ነው አንዱ ምግብ ነው የመጋበዣው እንትን ድግስ ላይ በተለይ እንደው አይንሽልኝ ብዬ ነው እንደው ከምትቀየሚ ብዬ ነው ትባያለሽ አንዷን ነገር ቀምሰ ብትይ ደስ ይለኛል መብላትሽ ነው አንዱ ግንኙነትሽን እና ድግሱን ጥሩ የሚያደርገው ሌላ ሴሬሞኒ ከሌለ በስተቀር ድግሱ ላይ ማለት ነው አንዳንድ ሰዎች ምን ጀምረዋል ያቀርቡታል ምግቡን ድግስ ከሆነ ከዛ ከቀረበ በኋላ ደግሞ ታዞሪያለሽ ቁርጥ እንጀራ ጨምሩ ክትፎ ጨምሩ እንደዚህ አይነት ነገሮች ደግሞ አሉ በቃ ስራ እንዴት እንደሚጨምርብሽ ናበብንባቸው ነገሮች ግን አሉ እንደ ኮዲንግ እነሱ ችግር የለው አሁን እኮ ያስጨነቁን ነገሮች ለምሳሌ ስራ ቦታ ላይ ነገ ይሄንን ነገር እንድታደርግልኝ ይፈልጋለሁ እሺ አይደረግም ግን አለቃ ነው ወይም የቅርብ የሆነ ሰው ነው ወይም ሪፖርት ያረግብኛል ብለሽ የምትሰጂው ሰው ነው በተጽዕኖና በጫና ምክንያት ከሚገባው በላይ በቃ የስራ ጫና ራስሽ ላይ ወጥረት እየጨመርሽ ነው እምቢተኛ አባላለሁ ሁሌ እሺ መባል ግን ደስ ይላል ፈገግታ አለው ሁሉ ጊዜ እሺ 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 ነው እኮ ከዛ ነገ ግን የለም አትችይም ጊዜም የለሽም ጉልበት የለሽም ሪሶርስ የለሽም ይሄን ወይም ያልሽው ነገር እንቅልፍሽን አትሽ ሰርተሻል ሌላ ቅድሚያ መስጠት ያለብሽን ነገር ትተሽዋል ስለዚህ አሁን አፕሮቹ ወይው መሆን ያለበት አንደኛው ቅድም ያለው ነው ለኔ በጣም አስበልኝ እንደሆነ አውቃለሁ ግን ይሄን ነገር ማድረግ አልፈቅድም ወይም አላሰብኩም ይሄን ነገር ማድረግ ለምሳሌ ይሄን ግሺ ይሄንማ ማድረግ አለብሽ ይሄን ነገርማ መሞከር አለብሽ የሚል ጫና ይመጣል ከተለያየ ቦታ አንቺ ታውቂያለሽ እኮ በቃ ኢኮኖሚሽን ታውቂያለሽ ላይፍ ስታይልሽን ታውቂያለሽ እምነትሽን ታውቂያለሽ ቅድም ባልናቸው ይሄ ቫልዩዎችሽን ታውቂያለሽ ኦኬ አስበሽ ነው እውነትም እኮ የጋበሽኝ የሆነ ነገር እንድጠቀም ብለሽ ሁሉንም ነገር እንደ ክፋት አናየው ግን እኔ አላሰብኩም ወይም ዝግጁ አይደለም ወይም አልፈቀድም አለቀ ለምን አልፈቀድክም ነው አሁን አንዱ ሌላው ከባድ ነገር ለሰዎች መብት ቦርደር መጨነቅ ያስፈልጋል ሌላኛው አዝናለው ይሄ አሁን ቅድሚያ የሰጠሁት ጉዳይ አይደለም ማለት የፕራዮሪቲ ጉዳይ እዚህ ቦታ ለምን እሁድን አናሳልፈው ወይም ከስራ ስንወጣ እዚህ ቦታ ቅድም ያልኩሽ ፍሌክሲቢሊቲ እንደተጠበቀ ሆኖ ለምን ይሄን እናደርግም ወይ አሁን ቅድም የሰጠሁት ጉዳይ አይደለም ሌላ ቅድም የሰጠሁት ነገር አለ እያለ ነው ያ ሰው ወይም እያለች ነው ያው ቅድም የሰጠሽውን ነገር ባጭሩ መናገር አይ ዛሬ ከናቴ ጋር ወይም ደግሞ የሆነ ጥያቄ ከሳምንት በፊት ያስኩት ፕሮግራም ነበርና ብለሽ ልትናገሪ ትችላለሽ ትንተና ውስጥ እንገባለን ጊዜ የምትሰጠኝ ከሆነ ላደርገው ወይም ልረዳህ እችላለሁ ኮር በኋላ ነው የምችለው ይሄ አጣብቂኝ እንዳይሆንብሽ ማለት ነው ዛሬው ነው ነገ ኃላፊነቱንም ተቀብለሽ ስለዚህ ሁለት ነገር አለው ፈቃደኝነት አለ ሰውን ለመርዳት ለማገዝ አስተዋጽኦ ለመስጠት ስለ ጉልበትሽ ስለ ምንሽ አላሰብሽም ጊዜ ነው ያሳሰብሽ ስለዚህ የሆነ ጊዜ ላይ ነው የምትይበት ነገር በራሱ መንገድ ይመጣል ሁሉን ነገር ተቀብለሽ የምታስፈጽሚበት ላይሆን ይችላል ማለት የአቅምም የጊዜ ምጥረት
ህይወትሽ ውስጥ የፕራዮሪቲ ጉዳይም በደንብ ቦታ ያገኘ ይመጣል። የትኛው ነው ቅድሚያ መስጠት ያለብኝ የሚለው ብዙ የማከናወናቸው ጉዳዮችና ኃላፊነቶች አሉብኝ። እነሱን ትቼ ያንተ ነው የሚያንቺን ጉዳይ ለመፈጸም ዋስትና ልሰጥ አልችልም። አሁን እሺ ማለት ዋስትና አይደል? ማረጋገጫ እኮ ነው። ባታደርጊው እንኳን ለጊዜው ዋስትና የሰጠሽ አይነት ቃል ኪዳን አለበት። ዋስትና ልሰጥ አልችልም። ለምን? ብዙ ጉዳዮችና ኃላፊነቶች አሉብኝ። እኔ ማደርጋቸው ጊዜ የሚወስዱ ትኩረት የሚፈልጉ ሪሶርስ የሚፈልጉ እኔና እናንተ ወይም እኔና አንቺ መቼም በደንብ እንተዋወቃለን። አሳማኝ ምክንያት ቢኖረኝ ነው አይሆንም ያልኩት አይደል የሚለው ወይ ነው አንዱ መንገድ ነው። ሰዎችን ሳታስቀይሚ ብዙ ልንከራከርበት አይገባም። መቼም ታውቂያለሽ ባህሪሽን። ስለዚህ ያለ ምንም ምክንያት ነው አልልም። በቃ አለቀ። ምንድነው ምክንያቱ ወደሚል ትንተና አንገባም። መጨረሻ ላይ የምንለው ነገር የብዙዎች ምርጫ እንደሆነ አውቃለሁ። አይገርምም? እኔ ግን አልወደድኩትም። በጣም ብዙ ሰው የወደደው ነገር ነው። ብዙ ሰው እያደረገው ያለው ነገር ነው። እንዴት ይሄ ሁሉ ሰው ያደረገ ምን ሆነሽ ነው አንተ ግን ጤንነት ግን ያጠራጥራል የሚሉ ሰዎች አሉ። አይገርምም? ግን በቃ አልወደድኩትም፣ አልተቀበልኩትም። ይሄ ሪጀክት ለማድረግ እነሱን ለማበሳጨት አይደለም። አንዳንዴ እንደዚህ አይነት መልስ ይሆናል ነው ሲባል እርስ ደግሞ ወይ ሲያስጠላ ሰው ሁሉ ስለወደደው እኔ መውደድ አለብኝ እንዴ ግዴታ ምናምን ብለን እንላፋለን። ጆሮ በአክብሮትና በትህትና ቢሆን ይመረጣል። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ